እግዚአብሔር ይባርካችሁ ወንድሞች። ሰላም ለእናንተ ይሁን። ፑሽ አፕ እና ፑል አፕ ብትሰራ ደረትን ገልብጠ ሰፈር ነው እንዲህ ያልክ ሰፈር ምንም አታመጣም። መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ፣ እኔ ደግሞ አበባ እየተበተንኩኝ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። እኔም ቢስቅ ሰው ደስ ይለኝ። ሃሌሉያ የሚል ሰው መንፈሳዊ እኮ ስለሚመስለው ነው። እግዚአብሔር መንፈሳዊ ሆኖ ይመስላችሁ። ዳበ መጥፎ ነገር ወደዚህ ምድር አላ አቅም ነው ያጣው ሰው። አቅም ደግሞ ያው በፑሽ አፕ አይመጣም። ያው ፑሽ አፕ እና ፑል አፕ ብትሰራ ደረትን ገልብጠ ሰፈር ነው እንዲህ ያልክ ሰፈር ምንም አታመጣም። ምንም አታመጣም። አዳም እኮ ነው ያወጣው ስማቸው። ምን አጨርን በቃ ሄደ በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ እግዚአብሔር እኮ ትልቅ እኮ ነው። ያዋፋቱን እንኳን ስም እኔና ባለሙያዎች እንኳን ጠንቅቀው አያውቁትም። በመጽሐፍ ብቻ ነው ሊያውቁት የሚችሉት። የእንስሳው አይነት አንተ በጣም እኮ የሚገርም አምላክ ነው። የውሻን ዘር እኛ ውሻ ብለን ነው የምንጠራው። የውሻው የዘር አይነት እንዴ አዳም ታገላለ የሚያልፈውን ሁሉ በቃ እንስ ታገላለ በቃ አሞራ ሾል ሲል ግን እንደ ቆርቁር ምን እንደወይ እግዚአብሔር እኮ ትልቅ ነው እኮ በእውነት። የምሕረት ቤት ነው ቤት። አሜን ነው። የሳተ ይመለሳል፣ ያጠፋ ይመለሳል። ማራኖን ታንያስ አጋተው። ከዛ ኢየሱስ ተመልከቱ ምን እንዳለ ምን አለ መሰላችሁ? እሱ ከዛ ጌታ ሆይ እኔ ካንተ ጋር ወደ ወህኒ ለመውረድም ለመሞትም ዝግጁ ነኝ አለ ይላል። ጂሰስ ያቀለ እኔ ጌታ ቸር አይደል? እኛ ተነስተን አንቺ ተነስተሽ እኔ ወንዱ ምናምን ስትይ የኔ ጌታ ታይ ይላል። ቸር እኮ ነው። ቸር እኮ ጌታ ስሙ የተባረከ። አይውላችሁ ኢየሱስም መለሰና እንደዚህ ያለው ጴጥሮስን ጴጥሮስ ሆይ አለው። አቤት ሲለው እንደዛ ብሎ እኮ ወህኒ ቤት ካንተ ጋር ሞትም ጋር ካንተ ጋር ነው የፈለገ ይወጣል። ምንም በጭራሽ በቃ እንደውም በቃ ዝም ብሎ ሲል ራሱ ጌታ ሆይ አታችሁ ጴጥሮስ ጌታ ሆይ የተተረጎመው ነው። አላያችሁትም? ፊልም ላይ የሱ ድምጽ ጌታ ሆይ ወደኔ መጣልም ቢሆን ካንተ ጋራ መሞትም ቢሆን ካንተ ጋራ ወደ ኋላ አልልም ያለ ይመስለኛል። ጂሰስ ደግሞ እንደዚህ አለ። ጴጥሮስ አለ አቤት ጌታ ሆይ ሲል ዛሬ ማታ እሺ ዛሬ ማታ ሲል ዶሮ ሳይጮህ 3 ትክደኛል። ስማ አንተ አቅምን ሳታውቅ ትላለህ። የኔ ጌታ አቅምን ያውቃል። ምንም ችግር የለው እሱ ጋር ችግር የለው ያውቃል። አቅምን ያውቃል። አይዞ ዛሬውኑ ማታ ዶሮ ሳይጮህ 3 ትክደኛለህ አለ ይላል። አንተ ካንተ ጋር ሞታል ምናምን የሚል ሰው yes አይዞ እውነት ነው ምናምን ነው የምትለው። ጂሰስ እንትን ይል ያውቃል። አቅማችንን ያውቃል። ምን ያውቃል? ግድ ቆይ ጴጥሮስ ረጋ ጴጥሮስ ሌላ ነገ መሰላል ከነገ ወዲያ መሰላል ዛሬ ማታ ዶሮ ሳይጮህ 3 ትክደኛለህ። ዛሬ የዛኑ ለአመት ማታ ነው እንግዲህ ካደም የሚለውን ያነበብኩላችሁ። ሴትዮዋ ስትመጣ አላቀውም ሲል የዛኑት ማታ እያየው በወጋገን ውስጥ ሁለተኛው ሰው እየመጣና አንተ ከዚህ ሰው ጋር ነበርክ ሲለው ኧረ እኔ በጭራሽ አልነበርኩም ሲል ንግግር ያስታውቃል። ባካለ ንግግር ያስታውቃል። የገሊላ ሰው አይደለም ንግግር። ምክንያቱም የገሊላ ሰዎች አክሰንታቸው መቶ በልሏለሁ ሞቶ አልኩ እኮ አይደለም እንዴ ሞቶ በቃ ኢየሱስ ጎይታዩ ስሙ እስኪ ይሄ ሰው መቶ ሚሊዮን በትክክል የጠራው አይደለም ነው ግን የኤርትራ ልጅ ስለሆነ ወይም የትግራይ ልጅ አክሰንት ስላለው ምን አለው ሞቶ አለ። ያንኑ መቶ እኔ መቶ አለ እሱ ሞቶ አለ።
ስንት ነው? 200 ነው እንዴ? አይደለም 100 ነው። ያው 100 ነው። አሁን ምን ማለት ነው? ክርስቲያን ወንድሜ ነው፣ በጌታ ነው፣ አብረን እያመለከን ግን ገና ሞቶ ሲል ከአስመራ ነው የመጣው እንላለን ማለት አይደለም እንዴ? ወይ ደግሞ ሰላም ስትሉት እንዴት ዋልክ ሲል ደህና ነኝ እንደሆነ አለ ደህና ነው እንደሆነ ሰላም ሲል በቃ የሰው ከየት ነው ይባላል? ከትግራይ በቃ የትግራይ ሰው ነው ይባላል አይደለም እንዴ? ልክ አይደለም? አንዱ ሰው ደግሞ ጠጣችሁ እንዴት ረስቱል እንደው ደህና ነኝ አደው ደህና ነው ያተ ካለ ከየት ነው የመጣው? እኔ አላልኩኝም። እኔ ከየትም አላልኩም። እናንተ የፈለጋችሁ ማለት ይችላል። እግዚአብሔር ያስቅሽ፣ ዘመንሽን ሁሉ ያስቅ። ማለት እኔም ቢስቅ ሰው ደስ ይለኝ። ሃሌሉያ። እኔ የሚል ሰው መንፈሳዊ እኮ ስለሚመስለው ነው። እግዚአብሔር መንፈሳዊ ሆኖ ይመስላችሁ? መንፈሳዊነት አይደለም። አሜን ነው። እግዚአብሔር ድንቅ አምላክ፣ እግዚአብሔር ቸር አምላክ። በኢየሱስም የደስታ መንፈስ ይውረድባችሁ። ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀኝ፣ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱ ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ ምታ ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመላለሱ ነው። ወዳተን ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን እምትሰጡ ሲባል ላታርጋ የእጇን ቀለበት ሰጣት ባለቤት ሰ የጋብቻ ቀለበታችንን የታረክሽው ይላል ዛጋ። ለጌታ ቤት ስራ በጣም ልቤ ተነሳስቶ ሰጠሁት ስል ያምሻል እንደ አንቺ ይላል። እግዚአብሔር ደቀ መዛሙርቱን ያገለግሉ ሴቶች ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው። ለምን መሳ ቆይ ስማኛ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጥ አለ። እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አንተ ሴቶች እስከ መጨረሻው እኮ የሚከተሉ እነሱ ናቸው። ያ ብቻ መሰለ እንዴ? ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳክተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው። እግዚአብሔር ምስክሬ ነው። እኔ በጣም ነው የምደነቀው በእህቶች በቃ ቀድሚያ ናቸው። የአባታችሁ ቤት ፓስተሮችን ለማገልገል አገልጋይን ለማገልገል ከልብ ነው የሚሰጡት። በእውነቴን እኮ ነው። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰን ሰረቃ በቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ሌላ ምለው ነገር የለም። ትንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በል ንካው። ይገርመኛል። ዛሬ ደግሞ ስሰማ ሌላ ታሪክ ፓስተር ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል። እኔ የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም እንዴ። 80 ሚሊዮን አለው ብሎ እኔን ለምን ያስረኛል? ልማታዊ ባለሀብት ብሎ ይሸልመኛል እንጂ ለምን ነካቸው እንደዚህ? እንደ በየሰው ቤት እየገባ የሚያስር መንግስት የለንም። እኔ አላየውም።
መብታችንም ነው ህገ መንግስታዊ መብታችን